ብዙ ነገሮችን ለማጣራት ሞክሬያለሁ። በዙሪያዬ በጣም ብዙ ነገር ለማጣራት ሞክሬያለሁ። አንድ ደግሞ እያገዘኝ ያለው በዚህ ጉዳይ የመሲ ወንድም ነው። ከዚህ በፊት ብዙ ነገሮችን አሳይቶኛል፣ እናቴ የደበቀችኝ ከኔ ማለትና ገብቷል። ማነው እናት አባት ማግኘት አትፈልግም? ትክክለኛ እናት አባት እፈልጋለሁ። እንዴት ነው ታዲያ አዋቂ ቤት የምታስኬደኝ? ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እኔ ያለው እግዚአብሔር የተመሰገነ ይሁን። ያው በዚህ ቻናል ለትንሽ ጊዜ ጠፍቼ ነበረ። ከዚህ በፊት ያው ሲፈጠር የነበረውን እያያችሁ ነው። ማየውን ነገር ውስጥ ነኝ ያለሁት። እንዲህ ብዬ የምነግራችሁ አይነትም ሁኔታ አይደለም። ያው ታውቁታላችሁ አብዛኞቻችሁ የማዘርንም ቻናል የምታዩ የኔንም ቻናል የምታዩ እና ያው ፍቅረኛዬ የእናት ልጅ ናት መባሉ ሳያንስ እኔ ደግሞ አሁን የእናቴ ልጅ እንዳልሆንኩና 24 ዓመት ሙሉ ስዋሽ እንደነበረ ነው የተረዳሁትና በጣም ጭንቀት ውስጥ ነው ያለሁት ቤተሰቦች። እውነቱን ለመናገር ግን እንደምንም ደግሞ ያው የማያልፍ ነገር የለምና ራሴን እንደምንም በቃ ለማነሳሳት እየጣርኩ ነው ያለሁት። በቃ ራሴን ላለመጉዳትና ያለውን እውነታ ለማውጣት እውነትም ገነት እናቴ ናት አይደለችም የሚለውንም ከእንደገና ደግሞ መሲም እህቴ ናት ወይስ አይደለችም የሚለውን ነገር ለማጣራት ባለኝ አቅም እየታገልኩ ነው ማለት ነው ቤተሰቦቼና እውነቱን ለመናገር በእኔ እድሜ ይሄን ነገር መስማት በጣም ከባድ ነው አሁን ላይ ባለኝ ነገር ማለትና ማለት ስንት ዓመት ሙሉ እናቴ ናት ተብዬ ያደግኩትን እናቴን አሁን ላይ ማንም ሰው መጥቶ እናትህ አይደለችም ያቺ ሴት ሲባል እናቴ ደግሞ የምትደነግጥ አይነት ሲሆን በጣም ከባድ ነው ቤተሰቦቼ፣ በጣም ማለት ነውና ብዙ ነገሮችን ለማጣራት ሞክሬያለሁ። በዙሪያዬ በጣም ብዙ ነገር ለማጣራት ሞክሬያለሁ። አንድ ደግሞ እያገዘኝ ያለው በዚህ ጉዳይ የመሲ ወንድም ነው። እንደምታውቁት ማዘር በመሲ ጉዳይ የደበቀችውን ነገር ከዚህ በፊት እንዳወጣ በቃ በጣም እየረዳኝ ነበረ። ማለት በቃ ከዚህ በፊት ብዙ ነገሮችን አሳይቶኛል እናቴ የደበቀችኝ ከኔ ማለትና በጣም ብዙ ፋይል አሳይቶኛል። ለእናንተም እንዲህ ብዬ አልነገርኳችሁም። እንዲሁም ደግሞ ለነሳሚ ለገነት ለራሷ አላሳየዋትም። እንደዚሁ በውስጥ ይዤ ነው በቃ ዝም ብዬ አይቼው እንትን ያልኩት የቆየሁት ማለትና ከሱ ከዚህ በላይ እንደምጠብቅ እርግጠኛ ነኝ። እሱም ብዙ ነገር ከኔ ታገኛለህ፣ እኔ የምልህን ነገር ከሰማ ብዙ ነገር ከኔ ታገኛለህ ብሎኛል ቤተሰቦቼና ከዚህ በፊት ስለ መሲም በጥቂቱ እንዳየረዳኝ እሱ ነው። የመሲ አባት ጓደኛ ከመምጣቱን በፊት ከሱ ነበር ብዙዎቹን ነገሮች የሰማሁት። አሁንም ደግሞ ዛሬ የመጣሁበት ምክንያት ምንድን ነው? ስላንተ ብዙ ማውቀው ነገር አለ፣ እናትህ ብዙ ያሸችው ነገር አለ ስላለኝ የምነግርህ ነገር አለ ስላለኝ ነው እዚህ የመጣሁት እና እስቲ እንግዲህ ምን እንደሚለኝ አላቅም። ናቲንም ጠርቼዋለሁ። ያው ድንገት ደግሞ ሌላም ነገር እንዳይፈጠር ልጁ ከዚህ በፊት ትንሽ ጸብም ስለሆንን አውቆ ሊያጠቃኝም ከፈለገ ምናምን በሚለው ነው ናቲንም የጠራሁት። ብዙ ነገር ያው እንትን ብለናል። ናቲም መጣ መሰለኝ። ናቲ እና ቤተሰቦች ያው አንዳንድ ነገሮችን ጸብም ስለሆንን ድንገት እንዳይጎዳኝም በሚለው ነው ናቲን የጠራሁት። ምንም ቢሆን ያው ሁለት መሆኑ አይከፋማ። ከአንድ ሰው ሁለት ይሻላል ብዬ አስባለሁ። እና ቤተሰቦች ያው እኔ አብዛኞቻችሁ ትናደዳላችሁ። እንዴት እሱን ልጅ ለምን ታገኘዋለህ? እንዴት የእናትህን ነገር አሳልፈህ ትሰጣለህ ትሉኛላችሁ። እኔ በቃ ልብህ እኮ የሚነግርህ ነገር አለ ናቲ። በቃ እኔ የሆነ የተደበቀ ነገር እንዳለኝ የሆነ ነገር በቃ እንደተደበቀኝ እንደተዳፈነብኝ ስለሚሰማኝ ነው በቃ ይሄን ሁላ ነገር እያረኩ ያለሁት ማለትና እንደዛ ብላችሁ የምታስቡ ቤተሰቦቼ እናትን እንዴት ትከዳታለህ? የዛኔም ቀለበቱን ሲሰጥ እንዴት ቀለበቱን ትሰጣታለህ የምትሉኝ አያችሁ አይደለ? ያው ውጤቱ እኮ በቃ አሁን ላይ የአበበ ጓደኛ ተብሎ የመጣው ሰውዬ ሳሚ የሚባል ልጅ የላትም ብሎ እስከሚያወራ ድረስ ማለት ነውና ለዛ ብዬ ነው እኔም እስካሁን ድረስ እውነቱን ለማውጣት የምታገለው ማለት ነው ናጂና አሁን ዛሬም ይመጣል መሲ ወንድም ይመጣል አይደለም? ቀጥሮ አሁን አልነገርኩኝም። ዛሬ የሚመጣበትን ጉዳይ አልነገርኩም። ዛሬ የሚመጣው ስለኔ ጉዳይ ሰምቷል። አበበ የሚባለው ሰውዬ ባለፈው ቤት መጥቶ ያለውን ሰምታል። ሳሚ የሚባል ልጅ የላትም። እኔ ማቀው የመሲን አባት ነው ማቀውም የማን ነው ያ መስፍን የመሲ አባት የተባለው ሰውዬ መሲ ብቻ ናት ያለቻቸው ልጅ ከገነት ጋር
የወለዱት ማለት እና ከዛ ውጪ ማቀው ልጅ የለም ሲል ገነት በጣም ነበር የደነገጠችው። ስለዚህ ያ ማለት ደግሞ የሆነ የተደበቀ ነገር አለ ማለት ነው። እውነቱን እስከመሆኑ ቆይ አሁን እኮ እውነትና ውሸቱን ለማጣራት ነው እየጣርኩ ያለሁት። እሱም ውሸቱን ሊሆን ይችላል አይታወቅም። እውነት ስለሆኑ የሚያጣራበት መንገድ አለ። አሁን እሱ የመሲ ወንድምማ ያው ከዚህ በፊት እውነት ነገሮችን አሳይቶኛል። እሱም አሁን ይመጣና የሆነ ነገር አለኝ ብሎ ይመጣና ከመጣ በኋላ መናገር አይፈልግም። ምን እንደሆነ አይገባኝም። እሱ እንዳለ ሆኖ አሁን እናንተ ናችሁ የምትበጠብጡ ነው። ይኸውልህ ዛሬም እሱ ሲመጣ እንደዚህ እንደሌላው ጊዜ ጸብ ምናምን አደራ ናት። የሚናገረው ነገር አለ። የሚናገረው ነገር በቃ የምናገር እንዲህ ስለ እኔ ህይወት እኮ ነው ናቲ። ገባኝ። መጨቃጨቅ እኮ የለብንም። እሱ ማረገው ነገር አለ፣ ማቀው ነገር አለ አይደለ? መጥቶ እንደዚህ ነው በቃ እንደዚህ ነው በቃ መናገር ምን ችግር አለ? ልክ ነህ እኮ ግን ደግሞ እሱ የሚያውቀው ነገር ስላለ እሱም በብልጠት ነው መያዝ ያለብን። ሲናገረን የሆነ በቃ አለ አይደል ክፉ ቃል ምናምን መናገር አያስፈልግም። ናቲ በእናትህ ተረዳኝ። በቃ እኔ አሁን እዚህ ጋር የጠራው ከእሱ ጋር እንድትጨቃጨቅ ሳይሆን ከዚህ በፊት ጸብ ስለነበርን ከኔ ጋር ሌላ ጉዳት እንዳያደርስብኝ ወይ ክፋት አስቦ ሊመጣ ይችላል። ይሄ ልጅ እህቱንም የጎዳውበት ስለሚመስለው ጉዳት አስቦ ሊመጣ ይችላል። ስለዛ እኔ ደርሶ ሊሆን ይችላል። ሲጀመር ደግሞ ሲመጣ በቃ ቶሎ መምጣት የሚባል ነገር አያውቅም። እኔ እኮ ለምንድን ነው እዚህ ጫካውን ለሚጠራል እና እኔ በስማም ናቲ እኔ በቃ አሁን ላይ እንዲሁም ራሴን በደንብ መቆጣጠር እየቻልኩ ነው። ቤተሰቦች የሆነት እኔ እንዲሁም አንዳንዴ በራሴ ሁላ እኮራለሁ። ማለት የሆነ ችግሮች ሲመጡ ራሴን አልጥልም። በቃ እሱማ ይመጣል የሆነ ችግር ሲመጣ ራስን ጣልክ ማለት እኮ ለምንድን ነው የምጥለው ራሴን? ዛሬም ሰው ይዘህ መጣህ? አታምነኝም እንዴ? ማመን እኮ አለማመን እኮ አይደለም ዳዋ። ማመን አለማመን ሳይሆን ያው አንዳንዴ ብቻ ከአንድ ሰው ሁለት ሰው ይሻላል በሚለው ነው። እኔ እናንተ እንኳን ቃል ላፊ ብናወራ እንትን እንላለን እና ያው ከአንድ ሰው ሁለት ሰው ይሻላል ብዬ ነው። እኔ እናንተ እንኳን የሆነ ቃል ስንመላለስ እሱ እንደ እንትን እንዳይለም ብዬ ነው። እኔ እኮ ለብቻ ነበር አይደል የፈለግኩት። ዛሬ አንድ ነገር ብቻ አልናገር። በእናታችሁ ዛሬ በጨቃጨቃል። ዛሬ ማንም እንትን እኔም አንተ ብዬ ነው የመጣሁት። ከፈለግኩ መሄድ እችላለሁ። ስለዚህ ረጋ ብለህ ስማኝ ሳትጨቃጨቅ። እኔ መናገር የምፈልገው ለአንተ ነው። ይገባኛል። ይኸውልህ ዳዋ ከዚህ በፊትም እኮ ቢያንስ ስለ እናቴ የሆነ ነገር እንዳቅ የደበቀችኝን ነገር እንዳቅ አንተ ረድተኛል። አሁን እኔ ከአንተ ጋር ምንም አይነት ጸብ አልፈልግም። አውቃለሁ እህትን ጎድቻታለሁ። ግን ደግሞ ካሁን በኋላ ምንም አንተ የፈለግከውን ብታረግ የሰጠኝ ነገር ያሳየኝ ነገር ስላለ ከአንተ ጋር መጣላት አልፈልግም። ካሁን በኋላም ደግሞ የምትሰጠኝ ነገር የምታሳየኝ ነገር ስላለ ማለት ነው። እኔ ለመጣላት ለመጨቃጨቅ አይደለም የመጣሁት። እኔ እኮ ላሳውቅ ነው የመጣሁት። ለራሱ ጉዳይ ነው የመጣሁት። እሺ ስሙኝ፣ ሁለታችሁም አንዴ ስሙኝ። እዚህ ጋር የመጣ ነው አንተ የማውራት እንትን ነው። እዚህ ጋር ምንም አያስፈልግም። ችግር የለውም። እሺ አይ እንደ ሀሳብ ያውራ ጓደኛዬ ስለሆነ 3 ሰው ነው ያለው። እዚህ ጋር 2 ሰው ነው ያገኘው። ስለዚህ ማውራት ያለብህን ነገር እዚህ ጋር አውራ። 3 ሰው ጋር በምን አውቃለሁ? እሱ አንጣላም፣ አንጨቃጨቅም። ይኸውልህ የሚጠቅም ነገር ልትናገር አይደል የመጣው። ስለዚህ ተናገርና በቃ መሄድ ነው። አለቀ። እዚህ ጋር ምንም የሚያጣላ ነገር የለም። ይሄ ልጅ ምንም እኮ የሚያጠፋው ነገር የለም። ታውቃለህ? ማይ መጀመሪያ ይኸውልህ የተፈጠረ የደረሰብህን አይተሃል አንተ። አይቻለሁ እኮ ለዛም ነው እኔ ለዛም ነው የትም ቦታ ብትቀጥረኝ የምመጣልህ ማለት እሱን እኮ ነው የምልህ። አንተ የተደበቀ የእኛን ቤተሰብ ብዙ ስለምታውቅ ማለት ነው። ስለዚህ በቃ ተናገር ነገር አለ። ዝም ብላችሁ ስሙኝና እኮ ጀምር። ዝም ብለን እንሰማለን። ጀምር። ዝም አለን እኮ። እኔ ለሱ ነው መናገር የምፈልገው። አንተ አታስፈልግም እዚህ መሀል ላይ ያልኩህ እኮ ነው። እና እኔ ብዙ ነገሮችን ስለሚያቅሱ ብዙ አትናገረው ደስ ይለኛል። እና ነገር ጀምር እኮ ነው። እኔ ወይ በቃ ናቲ በእግዚአብሔር ለምን አንተ ሁሌ ትከራከራለህ? ምን አቅለታለሁ? ችግር አለብህ አንተ። ይኸውልህ የመጣሁበትን ጉዳይ መስማት እፈልጋለሁ። አንተ ለምን አትረጋጋም? ናቲ በእግዚአብሔር በቃ አይደለም በቃ ወሬ እናት ሁሌ ከዛ ሲጨርስ ለደግ እንዴ በቃ ከዛ እንሄዳለን። ለምን ሁሌ እዚህ ትመጣለህ? ሁሌ እንደምረብሽ ታውቃለህ አይደል? እኔ ቁም ነገር ላወራ ነው እዚህ ድረስ የሚመጣው እኮ ናቲ በእግዚአብሔር በቃ ጫካ የማይጠራህን እኮ አንተ ነህ እኮ። ታዲያ ለምን ይዞት ትመጣለህ እኮ? እሺ እኔ ነገርኩህ እኮ ስትመጣ ነገርኩህ። ከአንድ ሰው 2 ሰው ይሻላል። ናቲ ደግሞ እኔና ምንድን ነው ያልኩህ ስንጀምር እኔ እና እሱ ቃለ የሆነ ጥላፊ ቃላት ስንነጋገር መሀል ላይ ትገባለህ።
ከዛ ውጭ አትግባ እንዳልኩ ምንም አላረከኝም። በቃ ግን የሆነ ነገር መስማት ትፈልጋለህ? ልነግርህ የመጣሁትን መስማት ትፈልጋለህ? ላንተ ብዬ ነው የመጣሁት። ሸኘውና እናውራ ለብቻችን። ምንድነው ሸኘው? በእናትህ ወደዛ ከአንተ ጋር የመጨቃጨቅ እንትኑ የለኝም። ናቲ በእናትህ በቃ ግራ አታጋባኝ። ወይ ወደዛ ሂድ እኛ እንድናወራ፣ ወይ ደግሞ እረፍቱን ስጠን እንዴ፣ እድሉን ስጠን። ወደዛ ሂድ በቃ ጠጋ በልኛ። የሆነ ነገር ሲፈጠር ትመጣለህ። ምንም የተፈጠረ ነገር የለም ማለት። ኦኬ እሱ ሲመጣ እኔ ሂድልኝ። እንደዛ አይደለም። አንተ ደግሞ ምንድነው የምትለው? በእናትህ እኔ ያለብኝ ችግር የለውም ያለብኝ ጭንቀት ይበቃኛል እሺ እኔ ሁለተኛ ደግሞ እኮ ና ቆይ ልንገርህ። ሂድ በእናትህ ቶ አይደለም አንተ ይደብራል። ናቲ ና ቆይ ይኸውልህ መስማት አትፈልግም? ለአንተ ብዬ እኮ ነው የመጣሁት። ያማን አንተ እሱ ይደብራል። እኔ እኮ ነው የምጠራው። ይደብራው ለምን ሲጀመር ለምን ይዘህ ትመጣለህ? ምን አድርጌ አውቃለሁ? እኔ ለብቻ ቀጥሬ ምን ያደረስኩብህ ጉዳት አለ ከዚህ በፊት? ለአንተ ብዬ አይደል የመጣሁት? ለአንተ ብዬ እስከመጣሁ ድረስ ነግሬ ልሂድ። እሱ ምን ያደርጋል ሲጀመር? ተው ሂድ በእናትህ። ይኸውልህ ዳዋ እኔ እኮ አምናለሁ እኮ ምንም አታረገኝም። ግን እኔ ምን ታረዳኝ? በቃ እኔ እንኳን አንተን ይኸውልህ እንኳን አንተን እናቴን የማምንበት ጭንቅላት የለኝም። አሁን ይኸውልህ እናቴ ካደችኝ ሰው ነኝ። ገና አልተረዳህም። እናቴ ካደችኝ ሰው ነኝ። በእናትህ በቃ እኔ እንዳብዳችሁ አታርጉ። ለችግር መፍትሄ አይደለም የምትፈልገው? ለችግሬ መፍትሄ የማፈልግ እኮ ነው። እዚህ ጫካ ውስጥ ስትቀጥረኝ እኮ መጣ። እሺ አሁን ልንገርህ፣ እኔ ለመጨቃጨቅ አይደለም የመጣሁት ዛሬ። አይደለም አይ በቃ ሁሌ ስንመጣ እኔ እናንተ በቃ እኔ ብቻ እንድትመጣ ነው አይደለም የምፈልገው። ሰው ይዛት እኔ እና እሱ እኔ እናንተ የሆነ ነገር ስናወራ መሀል ላይ እየገባ እንዲያስታርቀን ነው። ለምን ነው የሚያስታርቀን? ለምን እንጣላለን? ምን አጣላ? እኔ ላንተ ብዬ ነው እዚህ ድረስ የመጣሁት። አሁን ምንድን ነው? እሺ ለምን ይጠራኝ? ለምን ይፈልግ? ይኸውልህ እየደረሰብህ ያለ ነገር እንዴት ነው? ምንም አልተሰማህም? አንተ መፍትሄውን አልፈለግከውም? እንዴት ነው አልፈለግም? እና ለምን እንደዚህ ታደርጋለህ? እኔ ላንተ ብዬ አይደለ እንደ መጣሁት ነው። አልፈለግክም መፍትሄውን? እየደረሰብህ ያለው ነገር ታውቃለህ። ላንተ ብዬ እዚህ ድረስ የመጣሁት እኮ ላንተ ብዬ ነው ወይስ አምነህ ተቀበልክ? እንትኖቹ ሙሉ ችግሮቹ። አይ በቃ እሺ ንገረኝ፣ ያለውን ነገር በቃ ንገረኝ እኮ እንድነግርህ ነው እኮ ለብቻ እዚህ የጠራሁህ ካለ እኮ። እሺ ንገረኝ፣ ምንድነው የተፈጠረው? ደግሞ አዲስ የምታውቀውስ ነገር ምንድነው? ማውቀው ነገር አለ ብለኸኝ ነው የጠራኸኝ አይደል? እሺ ንገረኝ። ናቲ እዛውን ሊነግረኝ ሲል አታክሽ። ምንድነው እያወራችሁ ያላችሁ? በእናትህ ሂድልን በቃ እኛ ተስማምተናል። አረ በእግዚአብሔር ናቲ፣ አረ በእግዚአብሔር እኛ ተስማምተናል። ምን ተፈጥሮ ነው የመጣው? እሺ አሁን በቃ እሱ አስቦበት ቢሆንስ? የሆነ ነገር ሊያደርግ ቢሆንስ? አይኔለም ከዛ ሆነ የምታይ እታያለሁ። አንዴ እዚሁ ቆመናል አይደል? በቃ ለምንድን ነው ምንም አልሆንም። ሂድና እዛው የሆነ ነገር ሲፈጠር በቃ ያለ ችግር ምንድን ነው? አንተ ቆይ በእናትህ የት አውቃለሁ? ሂድ በእናትህ። ከዚህ ምንድን ነው ያለው ችግር? ቆይ ከእኔ አይደለም። ተረጋጋ አንተ ብሶት እስካሁን እንትን አላለልህም፣ አልወጣልህም። ለምንድን ነው ተረጋግተህ መቀመጥ? ከሄድኩ ግን አልመጣም ተመልሼ። ናቲ ለምን አትረዳኝም? እኔ ጭንቅላቴ ሊፈነዳ ነው። አረ በእግዚአብሔር በቃ ይሄ ልጅ ያለውን ነገር ንገረኝ፣ እኔም ሰላሜን ላግኝ። ምን አደረኩት? በቃ ስለምንድን ነው ንገረኝ። የምቀጠቅጠው እሱ ያገባህን በእናትህ አትሽለጥለጥ። ሂድ በቃ ሂድ። እዛ ጋር ነው በእግዚአብሔር። ልጅማ እኮ ወንድ ልጅ ፊት ነው የሚያወራው። ስለዚህ እሺ አንተ የምትነግረኝ ነገር ንገረኝ። እሺ እንዳይመጣ ለዚህም እንዳትነግረው፣ ለማንም እንዳትነግረው። አንድ መፍትሄ መጥቻለሁ እንዲገባ ምን አስሬ ተዋለው። አይ እንዳይመጣ ብዬ እኮ ነው። ምንድነው ለአንዴና ለመጨረሻ ጊዜ መፍትሄ ይዤ ልመጥቻለሁ። እኔ ላንተ ብዬ ነው እዚህ ድረስ የመጣሁት። እኔ እኮ ጨነቀኝ እኮ ተረጋግተህ ስማኝ። እየሰማሁ ነው። በቃ እሺ ንገረኝ። ለመፍትሄ ነው የመጣሁት፣ ግን ከዛ መፍትሄ በፊት የሆነ የምታደርግልኝ ችግር የለውም። እንዳይሰማ እባክህ። በእናትህ እሺ እኮ ንገረኝ። ኧረ በእናትህ አታስጨንቀኝ። ድጋሚ መጥቶ ትጣላላችሁ። ወደፊት እኮ የእህቴ ባል ነው። እኔ አንድ ለእህቴ አንድም ላንተ ብዬ ነው። ዝም በልት ምናምን እንድትለኝ አይደለም። እኔ እሱ ለእሷ ብዬ ማላረገው ነገር የለም። እሷን ብዬ ነው አይደል አንተን እየረዳ ያለሁት። አንድም አንተን ብዬ ያሳዝነኝ። ይኸውልህ እዚህ አትጃጃል ዲኔ ምናምን እያልክ እየተፈጠረብህ ያለውን ነገር ታውቃለህ። አትጃጃል። ቤቱ የመሲን ነው። የምን የመሲን ነው የምታወራው? የራስህን ጉዳይ እንጂ እኮ እንዴት ማለት አልገባኝም። ዲኔ ምናምን እያልክ አትጃጃል። እኔ በአንድ ቀን መፍትሄ እንድታገኝ እኮ አልጀመርንም ገና። ኧረ እየተከታተልኩ እኮ ነው። ምን ሆነህ ነው እኮ ዲኔ ካላረኩ እንዴት ታዲያ እናትና አባቴን ላገኝ እችላለሁ? ዳዋ የምታውቀው ነገር አለ እንዴ ስለኔም? አንተ እኮ ነው እየመጣሁልህ ያለው። ለምንድን ነው ረጋ ብለህ መስማት ያቃተህ? ለምን እንደ ጓደኛ ትሆናለህ አንተ? ለነገሩ ከምን ጋር ይዋልች? እሱማ ልክ ነህ እኮ። ሰማኝ። እሺ
እኮ ንገረኝ። አራት አስጨንቀኝ። እናት አባትን ለማግኘት ዲኒ ምናምን ማገለበጥ አያስፈልግም። እሺ እኮ እንዴት ነው? አረ ንገረኝ በእግዚአብሔር። እንዴት ነው ማግኘታቸው? እኮ ንገረኝ። እንዳይመጣ ልጅ ንገረኝ። እሺ አይመጣም። ይኸውልህ ማግኘት ትፈልጋለህ? አዎ በጣም ነው። አንድ ቀን መፍትሄ የሚሰጥ ሰው ሲጀመር ቆይ እውነት ነው ማለት ነው? ገነት እናት አይደለችም ማለት ነው? ንገረኝ በእግዚአብሔር። ገነት እናት አይደለችም? ሁሉም ታውቃለህ። ተው እሱን እዛ ስትሄድ የምወስድ ቦታ አለኝ። ይኸውልህ የት ነው? ቆይ ልነግርህ ነው። ተረጋጋ። ምን ሆነህ ነው? አትቸኩል። እሺ ይኸውልህ እኔ ለአንተም ለእህቴም ስል ማላደርገው ነገር የለም፣ ማልገባበት ነው ቦታ የለም። እሺ ስለዚህ ዲኤንኤ ምናምን ብለህ ከምትጃጃል በአንድ ቀን መፍትሄ የሚያመጣልህ ነገር አለ። እነግርሃለሁ እኮ ንገረኛ። ለምን አትነግረኝም? ለምን አሁን አንሄድም? ነግረኝ ንገረኝና አሁን እንሂድ። በቃ ባንድ ጠጅ ቤት መሰለህ እንዴ? ዝም ብለህ ባንድ ቀን ነው ታዲያ የምናደርገው? እሺ ዝም በል እሺ። ለምን ነግረኝ? እኔ እኮ ይኸውልህ እናትና አባቴን ለማወቅ አንድ ደቂቃ ማባከን አልፈልግም። እሱን ትፈልጋለህ አይደል? ማወቅ እፈልጋለሁ። አዎ ይኸውልህ ምነግርህ ነገር አለ። ቶ አንተ አትይ። ምነግርህ ነገር አለኝ። የምንሄድበት ቦታ አለ፣ የምወስድህ ቦታ አለ። እሺ ነገር ለማንም አትንገር። በቃ ሰማኝ። እኔ ማውቃቸው ታትጨናነቅ ምንም ማውጣት ሳይጠበቅብህ ዲኤንኤ ምናምን ተዋው። እዛ እንትና ዲኤንኤ ለዲኤንኤ እንዴት እናውቃለን? አንተ በአንድ ቀን ችግሮች እንዲፈታልህ እኔ ሁነኛ ማውቃቸው የተከበረ ቤት ወስዳለሁ። አዋቂ ናቸው። ዝም በል አዋቂ ናቸው። ወዲያውኑ ችግርን ይፈቱልሃል። አዋቂ ቤት ወስዳለሁ እያልኩህ እኮ ኢየሱስ ክርስቶስ። አንተ የምርህን ምንድነው? የምርህን ነው? አዋቂ ቤት ምንም የሚጎልብህ ነገር አለ? በኢየሱስ ችግሮች እንዲፈታልህ ምናምን አዋቂ ነው። እናትህ ጠንቋይ ምናምን ይኸውልህ አዋቂ ቤት ነው ያልኩህ። ስለአንተ ሙሉ በሙሉ በአንድ ሰከንድ ውስጥ የሚነግሩ ችግሮችን እኔ እዛ ወስዳለሁ። ሁሉ ነገር ይፈታል ማለት ነው። ገብቶሃል? ማነው እናት አባትን ማግኘት አትፈልግም? ትክክለኛ እናት አባት እፈልጋለሁ። እንዴት ነው ታዲያ አዋቂ ቤት የምታስኬደኝ? እንደውም ትንሽ እንኳን እንድትጠራጠራለህ እንትን አላልኩም ነበር። በቃ በአንድ የምትስማማ ነበር የሚመስለው። እርግጠኛ ነህ እናትና አባቴ ነው እንትን ይሄ? ለምንድን ነው የማትሰማኝ? ማግኘት ትፈልጋለህ? እንዴት አልፈልግም አይደለም እንዴ? ሰማኝ። ምንም እኮ የሚጎልብህ ነገር የለም። በቃ ማዕረግ የምልህ ነገር አለ፣ ታደርጋለህ። ምንድን ነው? እሺ ደግሞ ማድረግ እሱን ተው። ስለ አይደለም ቆይ እዛ ይዘኝ ሄድክ። እንዴት ነው ሊያቀም ይችላል? ምን እንትና የምታጠፋው የሚጠፋ ነገር የለ። ህይወት አይጠፋ። እናትና አባት ማወቅ ትፈልጋለህ አይደል? እኮ እሺ እንዴት ነው ናቸው? በቃ ምንም አዲስ ነገር የለም። እንዴት ነው የምንሄደው? እሱን እነግርሃለሁ። ረጋ በልና መጀመሪያ ስማኝ። አትደናበር። አዋቂ ቤት እንጂ ምን ሌላ ቦታ ያልኩ መሰለህ እንዴ? እኔ እውነቱን ለማወቅ የትም እሄዳለሁ እኮ። ታዲያ በቃ እናትና ትክክለኛ እናትና አባትን ማወቅ ትፈልጋለህ? እውነታውም እኮ ታዲያ በቃ እኔ ለዚህ ነው ይሄ አሁን ይሄን ነገር ቢሰማ ተደናብሮ ሌላ ሐላል ያወጣው ነበር እኮ። ማንንም ይዘህ ትምጣ። እንዴት ነው ታዲያ የምንሄደው? አሁን መሄድ አንችልም? ዝም ብሎ አይካሄድም። መጀመሪያ ስማኝ፣ ሰከን ብለህ ስማኝ፣ ረጋ ብለህ ስማኝ። አትደናበር። አንተ እኮ ያለሁበትን ሁኔታ አላወቅም። ኧረ ዳዋ በእናትህ ስለማውቅ እኮ ነው እዚህ ድረስ ለአንተ ብዬ የመጣሁት አይደለ? ምንም በቃ በአንድ ሰከንድ ነው ይሄን መጨናነቁ ላይ በአንድ ሰከንድ ነው የሚነግሩ ሁሉንም ነገር እኮ። እሺ እንዴት ነው በቃ ምንም የሚፈጠር ነገር የለም። እንዴት ነው እሺ የምንሄደው? ይኸውልህ አንድ የምታደርግልኝ ነገር አለ። እንደምንም ብለህ የገኒ ጸጉሯን ይዘህልኝ ትመጣለህ። እንደምንም ብለህ ማለት ነው። ምንም የሚከብድ ነገር የለም። ኧረ ሌላ ጭንቀት ውስጥ አትክተተኝ በእናትህ። ሌላ ጣጣ ውስጥ እንዴት ነው ደግሞ ጸጉሯን እሺ የማመጣው? እኔ ለአንተ ብዬ መስሎኝ እንደዚህ የምለፋው እኮ። ይሄ ለአንተ ከብዶ ነው እኮ። ግን እሺ እናትና አባቴን ይነግሩኛል? በአንድ ሰከንድ ውስጥ ነው አልኩህ አይደለ? ለምን ደግሞ አሰማኝ? አዋቂ ማለት ምንድን ነው? ምን ከዚህ በፊት ሰምተህ አታውቅም? አውቃለሁ እሱም። እና ታዲያ ምን በአንድ ሰከንድ ውስጥ ምን ዲኤንኤ ምናምን ጊዜህን አትፍጅ። በቃ ቶሎ እናትና አባት ነው እና ለማንም አታማክር። ለማንም አላማክርም እባክህ። እስካሁን አማክሬያቸው ምንም አላረጉም። እስከ ጥግ ድረስ ከአንተ ጋር ነኝ እኔ። እንሄዳለን። እናትና አባትህን አጣጥቶ ጸጉሯን ብቻ ነው የማመጣው። በቃ ጸጉሯን ብቻ ነው የሚፈልገው። ገብቶሃል? ማንም እንዳይሰማ አይሰማም። በቃ እሺ፣ ይሄን ነው በቃ ደውልልሃለሁ። እንቀጣጠራለን፣ እንገናኛለን። ሂድ ይሄንን እንከፍ ጓደኛን ይዘህ ስማ። ጸጉሯን ብቻ ነው ምንም ሌላ ምንድን ነው ሌላ ጣጣ የምታመጣው? አንተ ያልኩህን ነገር አድርግ። ካላደረግህ እናትና አባት ቀሩብህ። ኧረ አመጣለሁ። በቃ ከዓይኔም ሲቀዳ የዋለ አለሁ